በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ግንቦት 8 በዚህች ቀን ሰንሆት ከሚባል አገር ቅዱስ ዮሐንስ በምስክርነት አረፈ። የዚህም ቅዱስ የአባቱ ስም መቃርስ የእናቱ ስም ሐና ነው። እርሱም የአባቱን በጎች ሲጠብቅ የእግዚአብሔር መልአክ ተገልጦ የብርሃን አክሊልን አሳየው። እነሆ ተጋድሎ ተዘርግቶ በክርስቶስ ስም ለሚጋደል አክሊላት ተዘጋጅተው ሳሉ አንተ ለምን ከዚህ ተቀመጥክ? አሁንም ወደ ሀገረ አትሪብ ሂድ፣ የክብር ባለቤት ስለሆነ ስለ ክርስቶስ ስም ተጋደል አለው። ከዚያም ሰላምታ ሰጥቶት ከእርሱ ዘንድ ሄደ። በዚያም ወቅት ቅዱስ ዮሐንስ ተነሳ፣ እናቱንና አባቱን ተሰናብቶ ወደ አትሪብ ከተማ ሄደ። መኮንኑንም በውሽባ ቤት አገኘውና በወጣ ጊዜ በፊቱ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ለአንድ ወታደር ሰጥቶት ምናልባት ከምክሩ ተመልሶ ቢታዘዝለት አስቦ እንዲያባብለው ወታደሩን አዘዘው። ከዚያ በኋላ መኮንኑ ወደ ሥራው ሄደ። ወታደሩም ቅዱስ ዮሐንስን ወደ ቤቱ ወሰደው። ቅዱሱም ተአምራትን አደረገ። ያ ወታደርም በክብር ባለቤት ጌታችን ኢየሱስ ክርስቶስ አመነ። መኮንኑም በተመለሰ ጊዜ ያ ወታደር በክብር ባለቤት በጌታችን በመኮንኑ ፊት ታመነ፣ የሰማዕትነትንም አክሊል ተቀበለ። ከዚህ በኋላ ቅዱስ ዮሐንስን እንዲያሰቃዩት መኮንኑ አዘዘ። በየአይነቱ በሆነ ስቃይም አሰቃዩት። እግዚአብሔርም ያጸናውና ያስታግሰው፣ መልአኩንም ልኮ ቁስሎቹን አድኖ ያለ ጉዳት በደህና ያስነሳው ነበረ። ከዚህ በኋላ ወደ እንዲናው ከተማ ላከው። በዚያም ታላቅ ስቃይን አሰቃዩት። መኮንኑም ማሰቃየቱን በሰለቸ ጊዜ ራሱን በሰይፍ እንዲቆርጡ አዘዘ። የሰማዕትነትንም አክሊል ተቀበለ። የአቅፋሲ ዮልዮስም ስጋውን ወስዶ ገነዘው፣ ወደ ሀገሩ ስንሆትም ላከው። የሀገሩ ሰዎች ሁሉም ወጥተው በፍጹም ደስታ ተቀበሉት። ከማይጠንት ጋር እየዘመሩ እያመሰገኑ በቤተ ክርስቲያን ውስጥ አኖሩት። ከስጋውም ብዙዎች ድንቆች ተአምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን፣ እኛንም በአማላጅነቱ ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የዮሐንስ ማህበር 224 ሰዎች ደግሞ ሉሲስና ንቡረ እድ ማትያስ በምስክርነት ራሳቸውን ተቆረጡ። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። እርገተ እግዚ በዚች ዕለት የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ከኛ ጋራ በነሳው ስጋ ከአባቱና ከመንፈስ ቅዱስ ጋራ ወዳለው የአንድነት አኗኗሩ ከሰማያት በላይ ያረገበት ሆነ። እርሱም በረቀቀ ጥበቡ በመከራው በሞቱና በመነሳቱ ስራውን ከፈጸመ በኋላ 40 ቀን ሲፈጸም በነፋሳት ክንፍ ላይ ሆኖ አረገ። ያን ጊዜ በኪሩቤል ላይ ተቀምጦ ወጣ፣ በነፋሳትም ክንፎች ላይ ሆኖ ወጣ ያለው የዳዊት ትንቢት ተፈጸመ። በዚህም እርገቱ ለሚያምኑበትና በልዕልና ወደሚኖሩበት የሚያርጉ መሆናቸው ተረዳ፣ ተረጋገጠ። ራስ ባለበት ሕዋሳት ሊኖሩ ይገባልና። አዳም አስቀድሞ በምድራዊ ርስቶች በሲኦልም እንደኖረ መኖርንም እንደቀደመ እንዲሁ ዳግማዊ አዳም ጌታ በመንግሥተ ሰማያት ርስተ መኖርን ቀደመ። የክብር ባለቤት ጌታችን ኢየሱስ ክርስቶስም እርገቱን ከትንሣኤው አስተካክሎ ወዲያውኑ አላረገም። መናፍቃን እርገቱ ምትሃት ናት ብለው እንዳያስቡ ጌታችንም በረቀቀ ጥበቡ የደቀ መዛሙርቱን ተሸብረው የነበረ ልቦናቸውን እያጽናና መነሳቱንም እያስረዳቸው ከትንሣኤ በኋላ 40 ቀን ኖረ። በጌታችንም እርገት የዳንኤል ትንቢት ተፈጸመ እንደሚል ሌሊት በራእይ አየሁ፣ እነሆ ታላቅ እንደ ሰው ለአንድ ሰው ልጅ የሆነ መጣ፣ ዘመናችንም ወደሚያስረጃቸው ደረሰ፣ ከፊቱም አቀረቡት። የዘላለም አገዛዝ፣ ጌትነት፣ መንግስት፣ የዘላለም ስልጣን ተሰጠው። ሕዝቡና አሕዛቡ ሁሉ መንደር መንድረው የሚኖሩትና ነገዱም ነገስታቱም ሁሉ ይገዙለታል። አገዛዙም የዘላለም አገዛዝ ነው። መንግስቱም የማያልፍ የማይጠፋ ነዋሪ ነው። ለእርሱ ምስጋና ይሁን ከቸር አባቱ ሕይወት ከሆነ ከመንፈስ ቅዱስም ጋር ለዘላለሙ አሜን። ቅዱስ አባ ዳንኤል ጻድቅ። በዚህችም ዕለት የአስቄጥስ ገዳም አበምኔት አባ ዳንኤል አረፈ። ይህም ቅዱስ እውነተኛ ንጹሕ ፍጹም ነው። ዜናው በሁሉ ቦታ በተሰማ ጊዜ ሹመት ያላት አንስጣስያ የመኳንንቶችንና ልብስ ለብሳ ወደ እርሱ መጥታ ከእርሱ መነኮሰች። በእርሱ አቅራቢያ 28 ዓመት በበዓት ውስጥ ኖረች። እርሷም ሴት እንደሆነችም ማንም አላወቀም። ይህም ቅዱስ ስሙ አውሎጊስ የሚባለውን ሰው አየው። ይህም አውሎጊስ የወፍጮ ድንጋይ እየወቀረ ለግርሽ እየሰጠ ሁልጊዜ በመጠኑ እየተመገበ ድሆችንና ጦም አዳሪዎችን ይመግባቸዋል።
የተረፈውንም ፍርፋሪ ለውሾች ይጥላል። ለነገ ብሎ ምንም አያሳድርም። አባ ዳንኤልም ይህንን መልካም ስራውን አይቶ በእርሱ ደስ አለው፣ እጅግም አማረው። ለአውሎጊስም የዚህንን ዓለም ብልጽግና እንዲሰጠውና ለድሆችን የሚመጸውተውን እንዲጨምርለት ወደ እግዚአብሔር ለመነ። ለአውሎጊስም ዋስ ሆነው የሚወቅረውንም ደንጊያ ሲፈነቅል በሸክላ ዕቃ የተደፈነ ወርቅን አገኘ። ወደ ቁስጥንጥንያ ከተማ ሂዶ የንጉሥ የሰራዊት አለቃ ሆኖ ተሾመበት። የሚሰራውንም የቀደመ በጎ ስራውን ተወ። አባ ዳንኤልም ስለ እርሱ ሰምቶ ወደ እርሱ በሄደ ጊዜ የንጉሡ ሰራዊት አለቃ ሆኖ በፈረስ ላይ ተቀምጦ ብዙ ሰራዊት አጅበውት፣ እርሱም በትዕቢት ተሞልቶ የቀድሞ በጎ ስራውን ትቶ ለድሃ መመጽወቱንም ትቶ አገኘው። አባ ዳንኤልም አይቶ አዘነ፣ ስለ እርሱ በመለመኑ ተጸጸተ። ከዚህ በኋላ የክብር ባለቤት ጌታ ኢየሱስ ክርስቶስ ለፍርድ እንደመጣ አባ ዳንኤልም እንዲሰቅሉት ሲያዝ የአውሎጊስንም ነፍስ ከእርሱ እንዲሹ በእርሱ ምክንያት ጠፍቷልና። የከበረች ድንግል እመቤታችን ማርያምም የክብር ባለቤት ጌታችንን ልጇ ኢየሱስ ክርስቶስን ስለ አባ ዳንኤል እንደለመነችው በሌሊት ራእይ አባ ዳንኤል ራሱ አየ። በነቃ ጊዜ ደነገጠ። አውሎጊስንም ወደ ቀድሞ ስራው ይመልሰው ዘንድ በጸሎትና በምህላ በመትጋት ወደ እግዚአብሔር እየለመነ ግብረ ገባ፣ ሱባኤ ያዘ። ከዚያ በኋላ ከእግዚአብሔር የታዘዘ መልአክ ተገለጸለት። በፍጥረቱ ላይ በሚያደርገው በእግዚአብሔር ፍርድ ውስጥ ለመግባት በመድፈሩ ገሰጸው። በዚያንም ወቅት አውሎጊስን የሾመው ንጉሥ ሞተ፣ ሌላ ንጉሥ ነገሰ። በአውሎጊስም ላይ ተነስቶ ገንዘቡን ሁሉ ወረሰ። ደግሞም ሊገድለው ፈለገው። አውሎጊስም ነፍሱን ለማዳን ከንጉሡ ሸሽቶ ወደ አገሩ ደረሰ። እንደ ቀድሞም ድንጋይ ይወቅር ጀመረ። አባ ዳንኤልንም ወደ እርሱ ተመልሶ ስለ እርሱ ያየውን ሁሉ ስለ እርሱም እንደተሰቀሉትና ነፍሱንም ከእርሱ እንደፈለጉ ነገረው። በዚህም በአባ ዳንኤል የትንቢት መንፈስ አድሮበት ነበረ። በእርሱም ብዙዎች ታላላቅ ታምራት ተገለጡ። መናፍቃን አርዮሳውያንም ከቀናች ሃይማኖት ሊያወጡት በፈለጉ ጊዜ እምቢ አለ። ያችንም የክህደት ደብዳቤ ተቀብሎ ቆራረጣት። የአርዮሳዊ ንጉሥ ወታደርም ይዞ ብዙ ስቃይን አሰቃየው። በአንዲት ዕለትም ቅድስት ደናግል ወደሚኖሩበት ወደ ሲሃት ገዳም አባ ዳንኤልን ተመስሎ ሽፍታ ገባ። ደናግላኑም በደስታ ተቀብለው አባ ዳንኤል ነው ብለው እግሮቹን አጠቡ። እነርሱም አባ ዳንኤል እንደሆነ አምነው የወንበዴውን የእግር እጣቢ ውሃ በረከቱን ለማግኘት በላያቸው ረጩት። በዚያም አንድ ዓይኗ የታወረች ነበረች። ውሃው በነካት ጊዜ ዓይኗ በርቶላት አየች። ወንበዴውም አይቶ ደነገጠ፣ ስራውንም ገለጠ። ንስሐ ገብቶም መንኩሶ በበጎ ገድል ሆኖ ተጠምዶ እግዚአብሔርን አገለገለው። ጌታችንም ከዚህ ዓለም ድካም ሊያሳርፈው በወደደ ጊዜ መልአኩን ልኮለት ከዓለም የሚወጣበትን ጊዜ አስረዳው። መነኮሳቱንም ሰብስቦ በበጎ ስራ እንዲጸኑ አዘዛቸው፣ አጽናናቸው፣ አረጋጋቸውም። ከዚያ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ጻድቅ ጸሎት ይማረን፣ በረከቱ ትድረሰን ለዘላለም አሜን። በዚህችም ቀን የከበረ ተጋዳይ መክሲሞስ ምስክር ሆኖ ሞተ። በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ግንቦት 8 ቀን የሚከበሩ ዓመታዊ የቅዱሳን በዓላት: ቅዱሳን የጌታ ቤተሰብ 120፣ ቅዱስ አባ ዳንኤል ጻድቅ፣ ቅዱስ ዮሐንስ ሰማዕት፣ ቅዱስ መክሲሞስ መስተጋድል፣ አቡነ ዮሐኒ ዘደብረ ዳሞ፣ አቡነ ተክለ ሃይማኖትን፣ አቡነ ኢየሱስ ሞዓን ለምንኩስና ያበቁ። ወርሃዊ በዓላት: ቅዱስ ሙሴ ሊቀ ነቢያት፣ ኪሩቤል አርባዕቱ እንስሳ፣ አባ ብሶይ ቢሾይ፣ አቡነ ኪሮስ፣ አባ ዳንኤል ዘደብረ ቀለሞን፣ ቅዱስ ማትያስ ሐዋርያ ከ12ቱ ሐዋርያት። እስከ ቢታንያም አወጣቸው፣ እጆቹንም አንስቶ ባረካቸው። ሲባረካቸውም ከእነርሱ ተለየ፣ ወደ ሰማይም አረገ። እነርሱም ሰገዱለትና በብዙ ደስታ ወደ ኢየሩሳሌም ተመለሱ። ዘወትርም እግዚአብሔርን እያመሰገኑና እየባረኩ በመቅደስ ኖሩ። እግዚአብሔር በቅዱሳኑ ምልጃ ይማረን፣ አሜን። ይማረን።